ታይ አላህ ነው ከዛ ምን አሉ ወኢዛ መሪቱ فهو يشفيني وإذا أمرضني ያላሉ ሲያመኝ ስታመም የሚያድነኝ እሱ ነው አሉ ሲያሳመኝ የሚያድነኝ ያላሉ ግልጽ ነው ሱብሃንአላህ وإذا መሪቱ እኔ ስታመም የሚያድነኝ እሱ ነው والذي يميتني ثم يحييني እርሱም ነው ጌታዬ አላህ ለህልፈተ ሞት የሚያበቃኝም እንደገና የሚቀሰቅሰኝም ከዛም የሚቀሰቅሰኝ እሱ ነው አሉ ሁሉን ነገር ወደ አላህ አስጠጉ የሚመግበኝ የፈጠረኝ የሚመራኝ ሁሉን ወደ አላህ አስጠጉና በሽታ ሲሆን ወደ ራሳቸው ወኢዛ መሪቱ አሉ ስታመም فهو يشفيني ማዳንን ወደ አላህ አስጠጉት ሱብሃንአላህ አደብ مع الله በዚህ ፕሮግራም ላይ አንዱን የምንማረው ከአላህ ጋር ያለንን አደብ ማስተካከል ነው እንደ አራተኛ ሌላ አስተምህሮትን እናውጣ صنائع المعروف تقي مصارع السوء መልካም ስራ መጥፎን እንደሚመልስ ሰይድና ኸዲርና ሙሳ ታሪክ ላይ ይሄን እናገኛለን ተመልከቱ እስኪ እነዚህ ሰዎች ምን ሰሩ የመጀመሪያዎችን ደሃዎችን ምስኪኖችን ወሰዱ መርከበኞች ናቸው ያቺ ብቻ ነው የመተዳደሪያ ንብረታቸው ግን ሰይድና ኸዲርና ነብዩላህ ሙሳን ያለ ክፍያ ነበር የጫኗቸው እንዴት ያሉ የድሃ ቸሮች ነበሩ እኔ ብዙ ጊዜ ይገረማለሁ ትላልቅ ሬስቶራንቶች ስንገባ በርካታ ምግቦች ይቀርባሉ እንግዶች ጋር ስንሆን ወጭ ይደረጋል ቢሉ ሲመጣ 400 500 600 ይሆናል ይሄን ካልከፈልነ ሚሉ ዌተሮች ያጋጥመዋል የኛ መልስ ግን ኖ ሚል ነው ግን የደሃ ቸሮች መሆናቸውን ትመለከታለህ እነዚህ ምስኪኖች ነብዩላህ ሙሳና ኸዲርን በነፃ ጫኗቸው አላህ በዚህ ደግ ስራቸው መርከባቸውን በአምባገነን ንጉስ ከመወሰድ ጠበቀላቸው ሁለተኞችን ወሰዱ የወላጆችን ጉዳይ فكان أبواه مؤمنين ጥሩ ወላጆች ነበሩ እንደይጠሙ አላህ ልጃቸውን በመውሰድ ጠበቃቸው ከርሱም የተሻለ ልጅ ተካላቸው ደግነት ከመጥፎ ነገር ይጠብቃል የመጨረሻውን ተመልከቱ እስኪ وكان أبوهما صالحا ይላል ለምን ነው አላህ ግድግዳው እንደ አዲስ እንዲገነባ ያደረገ አባታቸው ደገኛ ባሪያ ነበር ይላል حتى ሙፈሲሮቹ ምን ይላሉ ጀዱ ሳቢዕ ብለው ተፈሰሩታል ይሄ وكان أبوهما የተባለው አባታቸው ሰባተኛ አያታቸው ነው ሚል ተፍሲሩላል በቅድመ አያት የሚጠበቅ የልጅ ልጅ አለ ደግነት ከመጥፎ ነገር ይጠብቃል ولذا يقول النبي صلى الله عليه وسلم ነብያችን ምን ይላሉ صنائع المعروف መልካም ስራዎች تقي ይጠብቃል مصارع السوء መጥፎ አወዳደቅን ይጠብቃል في يروى قصة عند الرسول صلى الله عليه وسلم ካስተላለፉን ታሪክ ውስጥ ይሄ ይጠቀሳል አንዲት ደግ ሴት በረሃ ላይ ትኖራለች ጎጆዋ ላይ ቤት ውስጥ ህፃኗን ልጇን ያጠባች ቁጭ ብላለች በዚህ መሃል ትንሽ ቤቷ ውስጥ ያላት ምግብ መመገብ ጀመረች እየተመገበች ያለ ያለቻትን የቀረቻትን አንስታ ልትጎርስ ስትል ደሃ ምስኪን በርጋ ተጣራ መጥቶ ለመነ አጥዒሙኒ አጥዓምኩም አላህ ይመግባችሁ መግቡኝ እርቦኛል ብትጎርሳት ትወድ ነበር ለርሱ መስጠት ፈለገች ጉራሿን ካፏ መለሰችና ለምስኪኑ ወስዳ ሰጠች ያለቻት እችናት ቀናት አለፉ ልጇን ሳር ላይ አስቀምጣ ልብስ ያጠበች ያለ አንድ ተኩላ ይመጣና የልጁን ልብስ ዚጋ ነክሶ ልጁን ይዞባት ወደ በረሃው ፈረጠጠ አደርስበት እየሮጠ ነው ቁጭ ብላ ማልቀስ ጀመረች አላህ ግን ደግ ስራዋን አረሳ يقول النبي صلى الله عليه وسلم رسول من ይላሉ فبعث الله إليه ملكا ወደዚህ ተኩላ አላህ መላእክቱን ላከው ካፉ መንጭቆ አወጣው ይሄን ሕፃን ልጅ ይዞላት መላእክቱ ወደ እናቲቱ ተመለሰ فقال لها يا امرأة አንቺ ሴት ወይ إن الله يقرئك السلام الله سلامت ያቀርብልሻል ويقول لك ብሎ ይልሻል هذه اللقمة بتلك اللقمة ይሄ ከተኩላዋ አውጥተን የሰጠንሽ የልጅሽ ጉራሽ ያኔ ካፍሽ አውጥተሽ በሰጠሻት ጉራሽ ተክቸሻለሁ ይልሻል
ጉራሽ በጉራሽ ለውጭሻለሁ።